በአማራ ክልል እንደቀጠለ ባለው ውጊያ የብልጽግና ወታደሮች ከባድ ኪሳራ እያስተናገዱ ናቸው ሲባል ዛሬ በዕለተ ቀዳሚ ሰንበት ህዳር 27 ቀን 2018 ዓ.ም ያገዛዙ 103ኛ አየር ወለድ ኮማንዶ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በ7 ለ7 ክፍለ ጦር ከባድ ምት አስተናገደ። በምዕራብ ጎንደር ዞን መተማ ወረዳ አሻሚት ቀበሌ ቧንቧ ጎጥ የሚባል አካባቢ ከሁሉም ክፍለ ጦር የተውጣጣና የኮሩ ልዩ ጥበቃ በጋራ በመሆን የብልጽግና ሰራዊት ላይ እርምጃ እየወሰደ ይገኛል ሲል የቀጠናው ፋኖ አስታወቀ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አሃዶች በጥምረት ተጋድሎ በማድረግ ድል አስመዘገቡ። በሚኒሊክ እዝ አብራክ ውስጥ ያሉት የደጋው መብረቅ ኮርና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር በደላንታ ወረዳ ወንበር ጠባቂው ኃይል ላይ በጋራ ጥቃት በመፈጸም ድል ተቀዳጅተዋል። በጎጃም ጎንጂ ቆለላ የዮሐንስ አለማየሁ ሻለቃ የብልጽግና ሰራዊትን በመጣበት እግሩ በታትኖ መመለሱን ገለጸ። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር የዮሐንስ አለማየሁ ሻለቃ ወደ ዜጋንሳ ቀበሌ የተንቀሳቀሰውን የብልጽግና ኃይል በደፈጣ በመበታተን ወደ መጣበት መመለስ መቻሉ ተረጋገጠ። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘገበ። እንዳያማ ጥራው እንዳይበላ ግፋው እንዲሉ አዲሱ የብልጽግና ያፈና ስልት አነጋጋሪ የሆነ መጥቷል ሲል ፓርቲው በሰጠው መግለጫ ላይ አስታወቀ። የተከበራችሁና የተወደዳችሁ የፍሪ ፕሬስ አድማጭ ተመልካቾቻችን ለተቅዳሜ ህዳር 27 ቀን 2018 ዓ.ም የሰዓቱን መረጃዎች ወደ እናንተ እናስደምጣለን። ቀደም ብለን አርዕስቶቹን ነገርናችሁ። ወደ ዝርዝር ዘገባዎቹ አለፍን። በድጋሚ ቆይታችሁን እኛ ጋር አድርጉ። የአገዛዙ 103ኛ አየር ወለድ ኮማንዶ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በ7 ለ7 ክፍለ ጦር ከባድ ምት አስተናገደ። የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ፋኖ ኃይሎች አሉበት ወደ ተባለው ዘልቆ በመግባት ከበባ ለማድረግ ቢሞክርም በፋኖቹ የመልሶ ከበባ በርካታ ኃይል የተሸኘበትን ጥቃት አስተናግዷል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ዛሬ ህዳር 27 ቀን 2018 ዓ.ም በኤፍራታና ግድም ካራ ለጎማ ቀበሌ አገዛዙ ከፋኖ ጋር ባደረገው ውጊያ ባሳመነው ፋኖ ኃይሎች ምት ያስተናግደው የመንግስት የተባለው ኃይል የግንባር ጥቃቱን ባለመቋቋሙ ሲሸሻቶ እምሻው ከፋለኝ የተባለውን አርሶ አደር የግብርና ስራውን እያከናወነ ባለበት ቦታ ላይ የግፍ እጃቸውን አሳርፈውበታል። የ4 ኪሎ አብይ አህመድና የብልጽግና ወንበር አስጠባቂ ኃይል በአማራ ህዝብ ላይ ያሳየ ባለው ጥላቻ ዛሬም እንደ ትላንቱ የፖለቲካ ምንነት የማያውቁ የአማራ ንጹሃን አርሶ አደሮችን ጸያፍ ድርጊት እየፈጸመባቸው ሲሆን ዛሬም ይህን የተለመደ ግብሩን ፈጽሟል ሲል መረጃውን አርበኛ አማራ ታዘዘ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ አጋርቶናል። ዛሬ ህዳር 27 ቀን 2018 ዓ.ም ከቀኑ 10 ሰዓት በምዕራብ ጎንደር ዞን መተማ ወረዳ አሻሚት ቀበሌ ቧንቧ ጎጥ የሚባል አካባቢ ከሁሉም ክፍለ ጦር የተውጣጣና የኮሩ ልዩ ጥበቃ በጋራ በመሆን የብልጽግና ሰራዊት ላይ እርምጃ እየወሰደበት ይገኛል ሲል የቀጠናው ፋኖ ገለጸ። በመተማ ወረዳ አሻሚት ቀበሌ ቧንቧ የተሰኘ ልዩ ቦታ አማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ደጃዝማች 4ኛ ኮር የአርሶ አደር የጦር መሳሪያ ዝርፊያ ተሰማርቶ የነበረውን የአብይ አህመድ ታጣቂ ኃይል ላይ ነው ጥቃት የሰነዘረበት። በጥቃቱ ከፍተኛ ሰብአዊና ቁሳዊ ኪሳራም ደርሶበታል። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አሃዶች በጥምረት ተጋድሎ በማድረግ ድል አስመዘገቡ። በሚኒሊክ እዝ አብራክ ውስጥ ያሉት የደጋው መብረቅ ኮርና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር በደላንታ ወረዳ በወንበር ጠባቂው ኃይል ላይ በጋራ ጥቃት በመፈጸም ድል ተቀዳጅተዋል። የደጋው መብረቅ ኮር ጽናት ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር 3ኛ ራያ ሻለቃና 7ኛ ሻለቃ የብልጽግናውን ጦር ባሮጌው ጃኖስ እና ቦረና ኪዳነ ምህረት ታሪክ ሰርተውበታል። ዛሬ ህዳር 27 ቀን 2018 ዓ.ም ደላንታ ወረዳ ፀሐይ መውጫ አሮጌው ጃኖስ የተባለ ቦታ ላይ ከጧቱ 12 ሰዓት እስከ 2 ሰዓት በዘለቀው ደውጊያ ፋኖቹ ሰራዊቱን ስቦ በማስገባት ከባድ የተባለውን የመሸኘት ተጋድሎን አስኪደውበታል። የህዝብ ጠላት የሆነው የብልጽግና ቡድን በተሽከርካሪ በህይወት የተለዩ ጓዶቹንና ቁስለኞችን ወደ ቆስጢንጢና ካምፕ ሲያመላልስ ውሏል ሲሉ ምንጮች ገልጸዋል። በዳውንት ወረዳ በሁለቱ ውህድ የኮር ኃይሎች ከባድ ውጊያ የገጠመው የብርሃኑ ጁላ ሰራዊት ካፈርኩ አይመልሰኝ ባለበት መንገድ ተጨማሪ ጥቃቶችን አስተናግዷል።
በጎጃም በጎንጂ ቆለላ ዮሐንስ አለማየሁ ሻለቃ የብልጽግና ሰራዊትን በመጣበት እግሩ በታትኖ መመለሱን አስታወቀም። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 102ኛ ኮር 33ኛ ክፍለ ጦር የዮሐንስ አለማየሁ ሻለቃ ወደ ዜጋንሳ ቀበሌ የተንቀሳቀሰውን የብልጽግና ኃይል በደፈጣ በመብታተን ወደ መጣበት መመለስ መቻሉን አስታውቋል። የአብይ አህመድ ወንበር አስጠባቂ ራሱን መከላከያ የሚለው ኃይል ምንሻዎችን በማስከተል ወደ ዜጋንሳ ቀበሌ ከሌሊቱ 9 ሰዓት መግባት ቢችልም ጉዞው እንዳሰበው ሳይሆን ቀርቶ በደፈጣና በሌላ አቅጣጫ ቆርጦ በመግባት ላፍታም ሳይቆይ በፋኖ ኃይሎች ከባድ ጥቃት አስተናግዶ መመለሱ ተገልጿል። በዚህ መልሶ ጥቃት 4 የመከላከያ አባላትን የተነጠቀው አገዛዙ 3 ተጨማሪ ጓዶቹን ቁስለኛ አስደርጎም ሽሽት ወጥቷል። በመልሶ ማጥቃት ጉዳት ያስተናገደው ጦሩ አትርሴ በልስቲ የተባለን ንጹህ ዜጋ ቤት በማቃጠል ከብቶቹን ይዘው ሂደዋል ሲባል በአርሶ አደሮች ቤት በመዘዋወርም በማህበረሰቡ ላይ እንግልት ፈጥረው እንደነበረም ተገልጿል። መረጃው የአማራ ፋኖ ብሔራዊ ኃይል የ102ኛ ኮር 33ኛ ክፍለ ጦር ጎንጂ ቆለላ ወረዳ ጊዜያዊ መንግስት አስተዳደር ሚዲያና ኮሙኒኬሽን ክፍል ነው። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘገበ። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም ጦርነት የተሳተፈው ተወልደ ለደህንነቱ ሲባል ስሙ የተቀየረለት ግለሰብ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግሯል። ጦርነት ከጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱንም ገልጿል። ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ ቆይተዋል ቢባሉ ከፕሪቶሪያው ስምምነት በኋላ ግንኙነታቸው መሻከሩ አይዘነጋም። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳ እና ጠባጫሪነት የኢትዮጵያን ትዕግስት እየተፈታተነ ነው ሲሉ መናገራቸው ይታወሳል። በስደት የምትኖረው ሉዋን የተባለች ኤርትራዊት ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ እናቶች ለስብሰባ የተጠሩት አብይ አህመድ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ናቸው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየጠየቁ መሆኑን ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም ሲል ዶቼ ቬለ ዘግቧል። ነዋሪዎች ግን አሁን ያለውን ሁናቴ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውን ዘገባው አመላክቷል። እንዳያማህ ጥራው እንዳይበላግፋው እንዲሉ አበው የብልጽግና ያፈና ስልት አነጋጋሪ እየሆነ መጥቷል ሲል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሰጠው መግለጫ ላይ አስታወቀ። ኢሃፓ የኢትዮጵያ ችግሮች የሚፈቱት በራሱ በኢትዮጵያ ህዝብ የተባበረ ሰላማዊ ትግል ነው ብሎ በጽኑ ያምናል ያለ ሲሆን ፓርቲያችን ከቆመለትና ለመብቱና ጥቅሞቹ መጠበቅም ከሚታገልለት ህዝብ ጋር ለመወያየት ከአዲስ አበባ ነዋሪዎች ጋር ለዛሬ ቅዳሜ ህዳር 27 ቀን 2018 ዓ.ም በተቃዋሚ የፖለቲካ ፓርቲዎች ታሪክ ከረጅም ዓመታት በኋላ የመጀመሪያ የሆነውን ህዝባዊ ስብሰባ አዲስ አበባ ገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ሆቴል ዲ አፍሪካ የሚያካሂድ መሆኑን ማስታወቁ ይታወሳል ሲል አስታውሷል። ለዚህም ባለፉት ሳምንታት በተለያዩ የመገናኛ ብዙሃን አማራጮች ጥሪ ሲያስተላልፍም ቆይቷል። የአዲስ አበባ ነዋሪም በህዝባዊ ውይይቱ ላይ ተገኝቶ ሀሳቡን ለመግለጽና ለበርካታ ሀገራዊ ችግሮችን በጋራ የመፍትሄ አቅጣጫ ፍለጋ ላይ ለመምከር አቅዶ የነበረ መሆኑን እና ለህዝባዊ ስብሰባውም ድጋፉን በተለያየ መንገድ ሲገልጽ ሰንብቷል ብሏል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸውና በአዳራሾቹ የመገልገል መብታችንን እንደ ሁሉም የኢትዮጵያ ህዝብ መብቶች ሁሉ ስለተነጠቅን የግል አዳራሾችን ለማነጋገር ተገደናል ሲል ፓርቲው በሰጠው መግለጫ ላይ አስታውቋል። ነገር ግን ያነጋገርናቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ገልጸውልን ውል ለመዋዋል ጫፍ ላይ ስንደርስ በማናውቀው መንገድና ምክንያት ሊያከራዩን እንደማይችሉ ሲገልጹ ቆይተዋልም ብሏል። በመጨረሻም ኢሃፓ ከሆቴል ዲ አፍሪካ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና ሌሎችንም ለህዝባዊ ውይይቱ አስፈላጊ ናቸው የሚላቸውን መሰናዶች አድርጎም ህዳር 27ን ሲጠባበቅ ሰንብቷል ሲል ገልጿል። ይህ ሁሉ ሲሆን ግን ስርዓቱ በአንድም በሌላም መንገድ ህዝባዊ ስብሰባውን እንዳናካሄድ ሊያደርግ እንደሚችል እኛ ብቻ ሳንሆን ኢሃፓ በሚያደርገው ሰላማዊ ትግል ተስፋ አድርጎ ከጎናችን የቆመው ህዝብም በድጋሚ ሲያሳስበን ቆይቷል። በእርግጥም ሀገራችን የምትገኝበት ሁናቴ ከህዝብ ጋር በነጻነት ሀሳብን ለመለዋወጥ እንደማይቻል በተግባር ተረጋግጧል ያለው ኢሃፓ ይህ ስብሰባ እንደሚደረግ ካሳወቅንበት ቀን ጀምሮ የስርዓቱ ልሳን መሆናቸውን በተደጋጋሚ በተግባራቸው ያረጋገጡ አክቲቪስቶችና የመገናኛ ብዙሃን አማራጮች በፓርቲያችንና በአመራሩ ላይ የሰነዘሯቸው መሰረት የለሽ ውንጀላና ስም ማጥፋቶች የህዝብ መከራን ጉዳይ ላላሉ ተለጣፊዎችና በብልጽግና ዘንድ ህዝባዊ ስብሰባ መጥራት የሚያስከስስና የሚያስወነጅል መሆኑን በግልጽ አሳይቶናል ሲል አብራርቷል። ፓርቲያችን የስም ማጥፋቱንም ሆነ በቀጥታና በተዘዋዋሪ የሚደርሱበትን በቃላት ሊገለጹ የማይችሉ ጫናዎች ተቋቁሞ ስብሰባውን የገፋበት ቢሆንም በ11ኛው ሰዓት ሆቴል ዲ አፍሪካ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ ሲል ውል
ማቋረጡን አሳወቀን ብሏል። ፓርቲው በመግለጫው ላይ መቼም የተቋቋመው በኪራይ እና መሰል አገልግሎቶች ገቢ ለማግኘት የሆነ የንግድ ተቋም ከቁጥጥሩ በላይ የሆነ ሁናቴ ባያጋጥመው በመጨረሻው ሰዓት ይህንን እንደማያደርግ እናውቃለን ያለው ፓርቲው ውሉን ያላሳማኝ ምክንያት በማፍረሱ ሆቴሉን ልንከሰው ብንችልም በግድ ሆቴሉ ውስጥ ለመሰብሰብ ግን ስለማንችል በአዳራሽ መከልከል ምክንያት ለዛሬ ቅዳሜ ህዳር 27 ቀን 2018 ዓ.ም ሊደረግ የታሰበውና ዝግጅቱም ተጠናቆ በጉጉት ይጠበቅ የነበረውን ህዝባዊ ስብሰባ ላለማድረግ መገደዳችንን ለተከበረው የአዲስ አበባ ብሎም የኢትዮጵያ ህዝብ እናሳውቃለን ሲል የስብሰባውን መቅረት አስመልክቶ በሰጠው መግለጫ ላይ አስታውቋል። በኢትዮጵያ ውስጥ ከህዝብ ጋር መወያየት በፍጹም የማይቻል ሆኗል። ይህን አይነት ሁናቴ ሲያጋጥም ነው ድንቄም ዲሞክራሲ እንድንል የምንገደደው። በዚህ ሁናቴ በተደጋጋሚ ከስርዓቱ አፎች እየሰማን እንዳለ ነው። በነጻነት ርዕዮታዊነት፣ ታማኝነት የሚኖረው ጠቅላላ ምርጫ ውስጥ ፓርቲዎች ለመሳተፍ የሚችሉት እንዴት ነው ሲል ፓርቲው ጠይቋል። ለመሆኑ የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት ካልቻለና የሐሳብ ልውውጥ ለማድረግ የማይቻል ከሆነ የገዢው ፓርቲ አጫፋሪ ከመሆን ውጭ ምን ሊፈይድ ይችላል ያለው ኢህአፓ ይህ ሁነት ይህንንና መሰል በርካታ ጥያቄዎች እንድናነሳ የሚያስገድድ ነውም ብሏል። ስርዓቱ በጽሁፍ ስብሰባውን ፈቅደናል ቢልም በማይታየው እጁ ከጀርባ መከልከሉን በተደጋጋሚ ከተስማሙ በኋላ ሐሳባቸውን መቀያየራቸውን በሚነግሩን ለዚህ ስብሰባ ያነጋገርናቸው አዳራሾችና ሆቴሎች ሁነት እንዲሁም ስርዓቱ በፓርቲው ላይ ከከፈተው የፕሮፓጋንዳ ዘመቻ ለመርዳት የፖለቲካ ሊቅ መሆንን አይጠይቅም ሲልም ጨምሯል። ነገር ግን አዳራሽ በመከልከልና በማስከልከል የሚቆም የኢህአፓ ትግል የለምና በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደምንደርስ በእርግጠኝነት ለመናገር እንወዳለን ያለው ፓርቲው የመላ ኢትዮጵያ ህዝብም ሁሌም ኢህአፓ በሚያደርገው ጠንካራና የማይበገር ሰላማዊ ትግል ከጎኑ እንዲቆም ጥሪያችንን እናስተላልፋለን ሲል ጥሪ አድርጓል። የዜጎች የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ ያገዛዙ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይችልም ሲል ነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በሰጠው መግለጫ ላይ ያስታወቀው። በመጨረሻም ሩሲያ በዩክሬን ላይ ከባድ የተባለለት የሚሳኤልና የሰው አልባ አውሮፕላኖች ጥቃት መፈጸሟን የኪየቭ ባለስልጣናት አስታወቁ። ሩሲያ ለጥቃቱ 653 ድሮኖችና 51 ሚሳኤሎች መጠቀሟም ታውቋል። የዩክሬን ጦርና የሀገሪቱ የኃይል ድርጅት በየፊናቸው ዛሬ ባሰራጩት መግለጫ ኪየቭን ጨምሮ በተለያዩ የዩክሬን ግዛቶች ሌሊት ለዛሬ አጥቢያ በተፈጸመው ጥቃት ቢያንስ 3 ሰዎች ሲቆስሉ በኃይል መሰረተ ልማቶች ላይም ውድመት ደርሷል። ለጥቃቱ ከተሰማሩ ድሮኖች 585ቱን መቶ መጣሉንና 30 ሚሳኤሎች ኢላማቸውን ሳይመቱ ማክሸፉን የዩክሬን ጦር አስታውቋል። የሩሲያ ጦር በበኩሉ ዩክሬን ሌሊቱን በሩሲያ ግዛት በፈጸመችው ጥቃት አንድ የነዳጅ ማደያ ማውደሙን በተንቀሳቃሽ ምስል አስደግፎም አሳይቷል። ለጥቃቱ ከተሰማሩት ሰው አልባ አውሮፕላኖች 116ቱን መቶ መጣሉንም ገልጿል። ዜናውን ያሰራጨው አሶሼትድ ፕሬስ የተንቀሳቃሽ ምስሉን ትክክለኛነት ከገለልተኛ ወገን ማረጋገጥ አለመቻሉን ዘግቧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። ቆይታችሁን እኛ ጋር ስላደረጋችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።